ሕግና ስርዓት የተባለ ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በልጆቿ ላይ ጨክኗል፣ ፊቱን አዙሯል፣ አይኑን ጨፍኗል የምንለው በሚታይና በሚጨበጥ ምክንያት ነው። ባሮኬ ታስሯል። ዛሬ 10 ሰዓት ላይ የፌዴራል ልብስ የለበሱ ሰዎች ይዘውት ሄደዋል። ወንድማችን ባሮክ በዚህ ሰዓት በህግ ቁጥጥር ውስጥ በህግ ጥላ ውስጥ ውሏል። ካህናት በመሰዊያው ፊት ታርደው ዛሬም እናቶች ሚስቶቻቸው እኮ ልጆቻቸውን ታቅፈው በዓል እኮ ባዶ ቤት ዝግ ቤት እኮ ነው የሚያሳልፉት። ሰላም ጤና ይስጥልኝ ቤተሰብ እንደምቃችሁልኝ በጣም ልብን በሚነካ ዜና ተመልሼ መጣሁ። ባልነግራችሁ ደስ ባለኝ ነበር ይሄን ነገር። ቅድም ቀን ላይ እንግዲህ ወንድማችን ባሮክ ሰላም እንደሆነና እንዳልታሰረ እንደዚህ ወንድም እናትየው መጥተው አይ ምንም አላጠፋም እንዲሁም በጣም ነው አመሰግነው ብላ ስትናገር አሰምቻችሁ ነበር። አሁን ደግሞ ከመሸ ወንድማችን ባሮክን እንግዲህ የህግ አካላት መጥተው ይዘውት ሄደዋል። በጣም የሚያሳዝን ነው። በጣም ልብ የሚነካ ነው። እኔ እንጃ ምን ብለን እንደምንናገር አናውቅም። ይሄንን ህግ ነው እንግዲህ አሁን ኢትዮጵያ ውስጥ ህግ አለ የሚናገሩት። ቤተክርስቲያን የደፈረችዋን ቤተክርስቲያን የሳደበችዋን የማይዙ የማይናገሩ ፈልገው የሚያጡ አባቶችን የሚያንቋሽሽ የሚሳደብን ሰው ፈልገው የሚያጣ ህግ ኦርቶዶክሳውያን ልጆችን ደግሞ የትም ይሁኑ የትም ፈልገው የሚያስርበት ሳለ ደርሰናልና አይደለም ወንድማችን ብሩኬን በውጭ ያለው የሚገኝ ወንድማችን ቴዶ ዘርፋይ ራሱ ማስፈራሪያ የደረሰበት እንደሆነ የሰማን ነው የምንገኘው። በጣም የሚያሳዝን ነገር ነው። ልብ የሚነካ ነገር ነው። ልጅቷ እንደፈለገች እየሆነች ተዝናንታ ትኖራለች። ወንድማችን ግን ወይም እኛ ኦርቶዶክሳውያን ግን እንታሳለን። ነገኛ ባለ ተራ ነን። እንግዲህ ማን ነው ባለ ሳምንትም አይደለም በየቀኑ ስለምንታሰር ወደ ሳምንትም ስለሚያደርሱ ማለት ነው። ለማንኛውም ይሄ ነገር የማሰማችሁ ነው የሚሆነው። ወንድማችን ብሩክ እንግዲህ ከመታሰሩ በፊት የሰራው አንድ ቪዲዮ ነበር ወይ ደግሞ በነጋሽ ሚዲያ ላይ ቀርቦ የተናገረው ነገር ነበር። ሰምተን እንመለስ እስቲ። እቺ ልጅ የማንን ክብር ነው የነካችው? 60 እና 70 ሚሊዮን ኦርቶዶክሳዊ እናቱ አድርጓት የሚጽናናባት ማለት እኮ እኔ ነጋሽኔ እኮ መተቸታቸው እኮ አይደለም ያናደ መተቸታቸው መንቀፋቸው ይታሰር ይገደል እንዴት ምናምን ማለታቸው እኮ አይደለም ያንገበግበ የወላዲተ አምላክን ክብር ከአንድ እናት ክብር ጋር ኮምፔር ማድረጋቸው ግን የግርሳት ነው። ህግ የለም የሚል ሁሉ ተነስቶ ህግ ሲልብ ተው። በዝቋላ እኮ አባቶች ሞተው እናቶች ያንን ሐዘን መቋቋም አቅቷቸው ያንን ተራራ በዳዴ ነበር ሲወርዱ የነበሩት እነዛ እናቶች። የነዛ እናቶችን ባንዴት አልታየህም? እንዴት አይታየህም? ምን አይነት ልበድፍንነት ነው ግን ማለት አንዴ ኮምፔር የምናደርገውን ነገር እንኳን እንዴት አናቅ እንዴ? እዚች ቤተክርስቲያን ላይ እኮ ካህናት በመሰዊያው ፊት ታርደው ዛሬም እናቶች ሚስቶቻቸው እኮ ልጆቻቸውን ታቅፈው በዓል እኮ ባዶ ቤት ዝግ ቤት እኮ ነው የሚያሳልፉት። ሌላው ይቅር ጥቁር ልበሱ በተባለበት በዛ አስከፊ ጊዜ ከቤት የሻሸመኔ ኦርቶዶክሳውያን ምስክር ናቸው እኮ ከቤት ልጆቼ ሰማያዊ እናታችሁ ቤተክርስቲያን ውጡና እሷን ጠብቋት ብለው ልጆቻቸውን ከቤት ሸኝተው ልጆቻቸው ሬሳ መጥቶላቸዋል እኮ። እንዛች እናት እኮ ዛሬ በዓልን በዝግ ቤት እኮ ነው የምታሳልፈው። መቼ ነው ይሄ ህመም የሚገባን? መቼ? እኔ የሚያመኝ ይሄ ብቻ ነው። አየህ እነዚያ ወንድሞችን እንግዲህ ለተኩላ የሚሰጡ ይሁዳ የሆኑ ኦርቶዶክሳውያን አሉ። ህግ እያሉ የሚያዩትን ክርስትና የሚጫወቱ የሚዘግቡ አንድ ኦርቶዶክሳውያን አሉ። ህጉ የሚበረታው አንቀጽ የሚጠቀሰው ለኛ ኦርቶዶክሳውያን ብቻ ነው። ከዚህ በፊት ብየዋለሁ። ኢትዮጵያ ውስጥ ያለው ህግ እየሰራ የሚገኘው እኛ ኦርቶዶክሳውያን ላይ ብቻ ነው። ቤተክርስቲያን የሚሳደቡ ቤተክርስቲያን የሚያንቋሽሹ ፓስተር ነንባዮች ነቢያት ነንባዮች በዚህ በእስልምና የሚገኙ ማንም ሲታሰር አንመለከትም። ኦርቶዶክሳውያን ግን ተሰደው ከዚህ ሀገር እየወጡ ይገኛሉ። ዛሬ በፊት ፊት ለፊት የነበሩ እነ መምህር መለታብ እነ ወንድማችን ኦፌም ጨምሮ ሌሎችን ተመለከቷቸው፣ እነ ልጅ ቢኒ ተመለከቷቸው። ከዚህ ሀገር ተሰደው ወጥተዋል። ለምን ወጡ? ያው የምናውቀው ነገር ነው። ህጉ የሚሰራው እኛ ላይ ብቻ ስለሆነ ነው። ያ ሁሉንም አሰደው ለመጨረስ ፈልገው አባቶች ዝም ብለዋል። መንግስት የሚሰራው እኛ ላይ ብቻ ነው። ህግ የሰራው እኛ ላይ ብቻ ነው። አንቀጽ የሚጠቀሰው እኛ ላይ ብቻ ነው። ስለዚህ እየተናገረን እዚህ ሀገር ውስጥ መኖር አንችልም። በቃ ባጭሩ ኦኬ። አሁን ምን ነገር ይሄንን ነው። እዚህ አይደለም የምትደረቡት ተደርባችሁ ይታሰር እያላችሁ ወንድማችን ሳልፋችሁ ለይሁዶች ምትሰጡ፣ ለአይሁድ ምትሰጡ፣ ለሚሰቅሉ፣ ለሚገርፉ፣ ለሚያስሉ የሚሰጡ ሰዎች በጣም ታሳዝናላችሁ። በጣም ታሳፍራላችሁ። ከናንተ ጋር ተቆጥረን ኦርቶዶክሳውያን መባላችን በጣም ነው ማለት
በጣም ያሳዝናል። ወንድማችን ባሮክ ታስሯል ብያችሁ ነበር። እስቲ ዜናውን ሰምተን እንመለስ። ሕግና ስርዓት የተባለ ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በልጆቿ ላይ ጨክኗል፣ ፊቱን አዙሯል፣ አይኑን ጨፍኗል የምንለው በሚታይና በሚጨበጥ ምክንያት ነው። ሃይማኖትን ያቀለለች አጀንዳ ተቀብላ ክብረ ቢስ የሆነ ድርጊትን የፈጸመች ስርዓተ አምልኮን ያቃለለች ሴት ቁጭ ብላ ሕግ እሷን ለመያዝ ከብዶት ወንድማችን ብሩኬን ሰሞኑ ሲያሳቅቁት ከርመው ማሚ በሚዲያ ቀርበው ልጄ ነፃ ነው ቤቴ የገባው አስፈቅዶኝ ነው ያሉለት ብሩኬ ግን ቤተሰቦቹ ሰሞኑ ተከበው ሲሳቀቁ ከርመው ዛሬ የጸጥታ አካላት ከመኖሪያ ቤቱ ወስደውታል። ምንም ላናመጣ እንችላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥቃት የሚሰራውን ስራ ግን በእንደዚህ አይነት መልኩ ፍንትው እያደረጋችሁ ስለምትፈጽሙት እናጋልጥበታለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ሆይ እንግዲህ ንቁ። በዳያችንና በደላችን ቁጭ ብሎ ተበዳይነን ብሎ የሚጮ ወጣት የሚታሰርበት የሚንገላታበት ሁኔታ ነው ያለው። ይህ ለሁላችን የማንቂያ ደወል ነው። መታሰሩን ታሰር፣ ነገ ትፈታለህ። ወዳጅ ጠላትህን ትለይበታለህ። እንኳን ደስ አላችሁ። አብዛኞቻችሁ ተስላችሁ ነበረ። ይኸው ስለታችሁ ደረሰ። ብሩክ ወንድማችን አሁን ከመሸ በሕግ ቁጥጥር ስር ላይ ውሏል። አያችሁ አይደል? ስለታችሁ ደረሰ። ሻማችሁን ለኩሱ፣ ጧፋችሁንም አስገቡ። እንኳን ደስ አላችሁ። እዛ ቤት ብዙ ካውሉት በላይ እኛ ቤት ያላችሁ ሰዎች ነበራችሁ። እሱ እንዲታሰርና በሕግ እንዲጠየቅ ስትጠይቁ የነበራችሁ እናንተ አንገታችሁ ላይ ማተብ አስራችሁ ለራሳችሁ ወገን ጥላት የነበራችሁ እንኳን ደስ አላችሁ። ችግር የለውም። ከአንድም 3-4 ጊዜ ታስሮ የተፈታ ብርቱ ኦርቶዶክሳዊ ጠንካራ ወንድም ነው። ሕግ ነው የያዘው። ጠይቆ መርምሮ ሕግ ራሱ ይፈተዋል። ሌሎቻችሁ ኦርቶዶክሳውያን ግን ወንድማችን ብሩክን በጸሎት እንድታስቡት አደራላለሁ። እርግጠኛ ነኝ ወንድሜ ብሩክ የተንገበገብክላት አዛኝቷ የቂልጧ ማርያም እመቤታችን ቅድስተ ቅዱሳን ድንግል ማርያም አብራህ እስር ቤት እንደምትሆን ተስፋ አደርጋለሁ። ደሞም ናት ብዬ አምናለሁ። ከዚህ በኋላ ግን ብዙ እንደምትማር ተስፋ አደርጋለሁ። እስር ቤት ግድግዳ ላይ አንድ ጽሑፍ አለ እንዲህ የሚል መታሰሩን ታሰር፣ ነገ ትፈታለህ፣ ወዳጅ ጠላትህን ትለይበታለህ የሚል ጥቅስ እስር ቤት ግድግዳ ላይ አንብቤያለሁ። ወንድሜ ብርቱ ጠንካራው ጀግናው ባለማዕተቡ ኦርቶዶክሳዊ ወንድሜ ብሩክ ይሄንን ታልፈዋል። የምታሳልፍ ደግሞ የምትወዳት እናታችን እመቤታችን ቅድስተ ቅዱሳን ድንግል ማርያም ናት። እናንተ ግን እንኳን ደስ አላችሁ። አዲስ ነገር ስትጠብቁ ነበር አይደል? አሁን አዲስ ነገር ልንገራችኋ። እናንተ እዛኛው ቤት ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው አይደሉም ታብታብ እያረጋችሁ ነው አይደለ? አረ እኔ አዲስ ነገር ልንገራችሁ። እዚህ ጋር ባሮኬ ታስሯል። ዛሬ 10 ሰዓት ላይ የፌዴራል ልብስ የለበሱ ሰዎች ይዘውት ሂደዋል። እንኳን ደስ አላችሁ። ይህን ነበር አይደል ስትጠብቁ የነበሩት? እንኳን ደስ አላችሁ። ባሮኬ ታስሯል። ፍትህ አግኝተናል። ፍትህ አግኝተናል። ሰላም እንዴት ናችሁ? ባሩኬን በዚህ ሰዓት ከቤቱ በቁጥጥር ስር አውለውታል። እንግዲህ ይህን ሁሉ ወንጀል የሰራች ልጅ ዝም ተብላ የእኛ ልጅ አንድ ነገር ባደረገ እንደዚህ የሚደረግበት ምክንያት አልገባኝም። ብቻ ሁላችሁም ድምፅ ሁኑት። ምን ማለት እንዳለብን አናውቅም። እግዚአብሔርን እኛ ላይ ሲሆን ነው የሚሰራው ነው አልገባኝም። ብቻ እግዚአብሔር አምላክ ካንተ ጋር ይሁን። አይተህ ያልጠገብካት የልጅህ አምላክ ይጠብቅህ። ብሩኬ እንግዲህ ሰላም እንደምትሆንና ምንም ነገር እንደማይፈጠር ተስፋ አለኝ። እግዚአብሔር አምላክ ደግሞ ካንተ ጋር ይሁን። በጣም አዝናለሁ። ወንድማችን ባሮክ በዚህ ሰዓት በሕግ ቁጥጥር ውስጥ በሕግ ጥላ ውስጥ ውሏል። እኔ ለሕግ አካላቶች አንድ ጥያቄ አለኝ። ከሱ በፊት ወንጀል የፈጸመችው 80 እና 90 ሚሊዮን ኦርቶዶክሳውያንን ያሳዘነችው ሕግ የተላለፈችው የእመቤታችንን ስዕል አድኖ የቀደደችዋል ለምን መያዝ አልተፈለገም? ከሱ በፊት ወንጀል የሰራችው 70 እና 80 ሚሊዮን ኦርቶዶክሳውያንን ያሳዘነችው እቺ ልጅም እንደዚህ ባሮክን መታችሁ በሕግ ጥላ ውስጥ እንዲውል በሕግ ቁጥጥር ውስጥ እንዲውል እንዳደረጋችሁ እሷም ተይዛ ለፍርድ እንድትቀርብ። ምክንያቱም የምንኖርበት ሀገር ለሁለቱም ሰዎች እኩል ነው የሚሰራው። ስለዚህ እሷም ወንጀል ስለፈጸመች እሷንም እንደዚሁ በፍጥነት ይዛችሁ ለሕግ እንድታቀርቧት ነው። እኔ ፍትህ ለባሮክ ልል አልመጣሁም በዚህ ሰዓት። እሷም 70 እና 80 90 ሚሊዮን ኦርቶዶክሳውያንን የሚያሳዝን ድርጊት ፈጽማለች። ስለዚህ በይቅርታ አትታለፍም። ሕጉ ሊዳኛ ስለሚገባ እሷንም ይዛችሁ ለሕግ እንድታቀርቡልን። ባሮክን በያዛችሁበት ፍጥነት
እሷንም በፍጥነት ይዛችሁ ለህግ እንድታቀርቡ ስል እንደው በመድኃኔዓለም ስም መጠየቅ እወዳለሁ። በይሳት ወንድሜ ባሮክ በቁጥጥር ስር ውሏል። ኦርቶዶክሳውያን ባለማተቦች አብስታችሁ ኮፒ ሊንክ፣ ሼር፣ ሪፖስት እያረጋችሁ ለባለማተቦች እንድታስሩ ስል በሉል እግዚአብሔር ስም እጠይቃለሁ። ባሮክን ብታስሩት የባሮክን እውነት ልታስሩት ግን አትችሉም፣ እየገደላችሁንም ቢሆን። ስለዚህ አማናዊ ስለሆነችው ቅዱስ ቤተክርስቲያናችን እንመሰክራለን። ባካችሁን የተዋሕዶ ልጆች ለዚህ ወንድም ድምጽ እንድትሆኑ ስል በሉል እግዚአብሔር ስም እጠይቃለሁ። እንደ ወንጀለኛ እንደ በደለኛ በዓል በደረሰ ቁጥር የተዋሕዶ ልጆችን ኦርቶዶክሳውያኖችን ማሳደድ በእውነት ያማል፣ እጅግ ያማል። ኮሜንቶቹን ተመልከቷቸው ሲጻፉልን የነበሩ ሰሞኑን እንግዲህ ድንግል ማርያም ላይ እንደዛ የተጸዳዳችሁ ግለሰብ ሳትያዝ ዛሬ በቁጥጥር ስር ውሏል ባሮክ ወንድማችን። እኛ ቆይ የግል ሕይወት የሌለን ነው እንደ ይመስላችሁ ኦርቶዶክሳውያን ባለማተቦች? ይሄንም ነገር እኮ ባላየ ማለፍ እንችል ነበር። ነገር ግን የቅድስት ቤተክርስቲያን ክብሯ ሲነካ ስለሚያምን ነው ድምጽ ይሆን ነው። ባሮክን አሳልፋችሁ የሰጣችሁት የሸጣችሁት ግን ማምላክ ወላዲት አምላክ ትፍረድባችሁ። ማምላክ ወላዲት አምላክ ትፍረድባችሁ። ከቆምንበት ምድር በላይ ምናምናት ማምላክ ወላዲት አምላክ ከባሮክ ጋር ነች። እንግዲህ እስር ቤቱን እንደ ጳውሎስና እንደ ሲላስ የምስጋና እንደምታረገው ተስፋ አደርጋለሁ። ኦርቶዶክሳውያን ባለማተቦች አብስታችሁ ኮፒ ሊንክ፣ ሼር፣ ሪፖስት እያረጋችሁ እንግዲህ ይሄን ቪዲዮ ለዓለም እንታደርሱ ስል በሉ እግዚአብሔር ስም ጠይቃለሁ። እውነት ልባችን ተሰብሯል፣ እውነት ቅስማችን ተሰብሯል። እንግዲህ ኦርቶዶክሳውያን ባለማተቦች አብስታችሁ ኮፒ ሊንክ፣ ሼር፣ ሪፖስት እያረጋችሁ ለዓለም አድርሱልን። እውነት መሳደድ መባረር ሰልችቶናል። እግዚአብሔር ምስክሬ ነው። የጨለመው መንጋቱ አይቀርም። ኦርቶዶክሳውያን ባለማተቦች ወጀቡ ማይበሉ የበዛበት ጊዜም ቢሆንም እንግዲህ እናልፈዋለን። ማምላክ ወላዲት አምላክ የመከራ ቀንን የመከራ ጊዜን ታሳልፍልናለች። ሁላችሁንም ወዳችኋለሁ። አይዞ ባሮክ ወንድሜ ከጎን ነኝ። ዛሬ አስደሳች ዜና ነው ይዤላችሁ የመጣሁት። እንደዚህ ስትመኙ ለነበራችሁ ወንድማችን ብሩኬ ዛሬ ከመሸ እንግዲህ በሕግ ቁጥጥር ስር እንደዋለ ሰምተናል። ስለዚህ ይህንን ስትመኙ የነበራችሁ ማህተም አንገታችሁ ላይ ያሰራችሁ ኦርቶዶክሳውያንን ስትሉ የነበራችሁ እንኳን ደስ ያላችሁ። እናቴ በልጅነቴ ነው የሞተችው፣ እናት ሆና ያሳደገች እመቤቴ ድንግል ማርያም ናት ያልካት እናት አብረህ እንደምትታሰር አምናለሁ። እናም የዚችን ርሪት እናት ልጅ ያሳሰራችሁ እና እሷ ጋር ሄዳችሁ የምትጸልዩ ሰዎች ይሄው ልጅሽን አሳሰርንልሽ ብላችሁ ሄዳችሁ ጧፉን አስገቡላት፣ ሂዱና ሻማውን ለኩሱላት። ብሩኬ በጣም የምንወደው ወንድማችን ለቤተ ክርስቲያን ሳትሳሳ ሕይወትህን ጊዜህን የሰጠህ ወንድማችን ነህና እመቤቴ ቅድስት ድንግል ማርያም ከጎንህ እንደምትሆን ሙሉ እምነት አለ። ስለዚህ ብትታሰር ነገ ትፈታለህ። ሕግ የሚፈልገውን ጥያቄ ጠይቆ የሚፈልገውን መረጃ ወስዶ ይፈታል። ይህ የመጨረሻ እንደሚሆን ግን ተስፋ አደርጋለሁ። ምክንያቱም ብዙ የታገልክለት ተስፋ ያደረግክበት ኦርቶዶክሳውያን ወገኖችን የረዳህበት ያገዝክበት ይህ ሁሉ ልፋት ዛሬ መጨረሻው ስጦታ ምን እንደሆነ አይተዋልና ከዚህ በኋላ መማሪያ እንደሚሆን ተስፋ አደርጋለሁ። ወንድሜ ሁሌም ቢሆን ከጎንህ እመቤቴ ቅድስት ድንግል ማርያም ርሪተ ሕሊና እናታችን እመብርሃን አብራህ እንደምትሆን አምናለሁ። ያ ቀን እንደሚያልፍ ተስፋ አደርጋለሁ። አይዞህ ወንድሜ። ወንድማችን ባሮክ ታስሯል። ዛሬ መስከረም 7 ከቤቱ እንግዲህ የሕግ አካላት መጥተው ወስደውታል። ወንድማችን ባሮክ ታስሯል። እናትየው እንደተናገሩት ከሆነ ራሳቸው ፈቅደውላቸውና አምነውበት ነው ቤት ውስጥ ገብተው ቪዲዮውን የቀረጹት። በዚህ ጉዳይ ላይ ምንም ማለት አልፈልግም፣ ግን አንድ ነገር ልናገር። ዛሬ ቤተክርስቲያናችን ጥላት ያላት ይሁዳ የሆኑ አስመሳይ ኦርቶዶክስ ሳይሆኑ ኦርቶዶክስ መስለው የተቀመጡ ሰዎች ናቸው። እነሱ ናቸው የቤተክርስቲያናችን ጠላት። ወንድሞቻችንን እንደዚህ እያሳደዱ የሚያስበሉ ከላይ ያሉትን እግዚአብሔር መልስ ይስጣቸው። እዚህ ቲክቶክ ላይ የምትርመጠመጡት ግን አሁን ስሙኝ። ኦርቶዶክስ መስላችሁ የመጣችሁ የምታሽቃብጡና የምታሽቋልጡ ብዙ ናችሁ። ለቤተ ክርስቲያን ብዙ ዋጋ የሚከፍሉ ወንድሞችን ለመጣል የተነሳችሁ፣ ማንም ዘብ እንዳይቆም ኦርቶዶክሳዊ ወጣትን ልታጠፉ የተነሳችሁ ብዙ ናችሁ። ቢያንስ እንኳን እነዚህን ኦርቶዶክሳዊ ወጣቶች ማገዝ ባትችሉ አትተቹ። ይሄንን ጉዳይ በሰፊው እንመጣበታለን። እስከዛው ግን ለወንድማችን ባሮክ ጸሎት አድርጉለት። ባሮክ ወንድሜ ዛሬ ታስሯል። እንድትታሰር አደረጋችሁ፣ እንኳን ደስ አላችሁ። እናቴን አትንኩብኝ፣ ድንግል ማርያምን አትንኩብኝ፣ እናቴ ላይ አትጥፉ፣ ለምንድን ነው እንደዚህ የምታደርጉት ብሎ ስለተናገረ ታሰረ። እመቤታችን በዛ ልክ ያንቋሸችው የተፋችባት የቀዳደረቻት የጣለቻት ልጅ በክብር ቁጭ ብላለች። ፍትህ ወዴት ነው? ለማን ነው ቤት የሚባለው? ቅዱስ እግዚአብሔር እዛው ጠብቅ፣ ድንግል ማርያም ተጠብቂ ወንድሜ ባሮክ።
ዛሬ በጣም ያማል፣ በጣም ይከፋል። በጣም ያማል፣ በጣም ይከፋል። ሁላችሁም ኦርቶዶክሳውያን ይሄንን ቪዲዮ በምትችሉት መጠን ኮፒ ሊንክ እያደረጋችሁ እስከ መጨረሻው እዩ፣ ሼር አድርጉት፣ ሪፖስት አድርጉት ይሄንን ቪዲዮ። ወንድማችን ባሮክ ዛሬ ታስሯል፣ በህግ ቁጥጥር ስር ውሏል። ስለ ወንድማችን ባሮክ ከመናገራችን በፊት ግን ከወንድማችን ባሮክ በላይ ግፍንና ተንኮልን ሸርን የሰሩ የተከሰሱ ሰዎች አልተያዙም። ስም ዝርዝር እየጠቀስን ለምን ብለን ዛሬ እንጠይቃለን። የመጀመሪያዋ ቤቴሌም ሚሊዮን የሰራችው ተግባር ከምንም በላይ አጸያፊና አስነዋሪ የሆነ ስዕል አድኖን ቀዳ፣ እንዲሁም ደግሞ ምራቋን ተፍታ ተሳድባለች። ነገር ግን አልተያዘችም፣ በህግ ቁጥጥር ስር አይደለችም። ትዝታው ሳሙኤል የክፋት ንግግርን የሚናገር በኢትዮጵያ ኦርቶዶክስ ተዋሕዶ ቅዱሳን መጽሐፍት ላይ አፉን ያላቀቀ ተንኮልን የተናገረ ልጅ አልታሰረም። ለምን እንላለን? ዮናታን አክሊሉ የአባታችን ተክለ ሃይማኖትን ገድል ያንቋሸሸ፣ የተሳደበ፣ የጣለ እንዲሁም ደግሞ ክፉ ቃላትን የተናገረ አልታሰረም። ለምን? እዩ ጩፋ ብዙ ጊዜ ስለ ቤተክርስቲያን ክፉ ነገርን የሚናገር መላእክትን የሚያንቋሽሽ ኦርቶዶክስ ቤተክርስቲያንን የሚሳደብ አልታሰረም። ለምን ብለን እንጠይቃለን። ወንድማችን ባሮክ ለአንተ እንጸልያለን። እመቤታችን ቅድስት ድንግል ማርያም ስለ እሷ ስትል የተገፋ ስለ እሷ ስትል ፊት ለፊት የተጋፈጥክላት በእመቤታችን የማትደራደረው ወንድሜ በውስጥም ብያለሁ፣ አሁንም እልሃለሁ የልጅህ አምላክ ይጠብቅ። እመቤታችን ቅድስት ድንግል ማርያም ባለህበት እቅፍ ድግፍ አድርጋ ካለህበት እስር ታውጣ። እንጸልይልሃለን። ይሄ ግን ጥያቄያችን ነው፣ መልስ እንፈልጋለን። አላቀም እንደግመዋለን። ዛሬም ቢሆን አሁንም ቢሆን ነገ የሚናገራለው ተራችን እየጠበቀ ስለሆነ ምንም የምንፈራው ነገር የለም። ምንም አይደለም መታሰር፣ አንገታችን ብትቆርጡ የምንፈራው ነገር ምንም የለም። ምክንያቱም እስካሁን ከደረሰብን ነገር የበለጠ አይደርስብንም። ስትረሽኑ አይተናል፣ በጥይት ስትመቱ አይተናል፣ አባቶች ስታርዱ አይተናል፣ የታረደ ሳትዩ ስትቀሩ አይተናል፣ ስትሳደቡ አይተናል፣ የተሳደበ ሳትዩ ስትቀሩ አይተናል፣ ቅዱሳን ስታዋርዱ አይተናል። ስታዋርዱ ያዋረደ አካልም መጥቶ አበባ ይዛችሁ ሰጥታችሁ እንካ ግባ አልነበራችሁ ሸልማችሁ ሲሸኙ አይተናል። ስለዚህ እስካሁን ከሆነው ነገር የሚብስ ነገር አይመጣብንም። ምንም የሚመጣበት ነገር ስለሌለ ምንም የምንፈራው ነገር የለም። ዛሬም ቢሆን እንደግመዋለን። የዚህ ሀገር ህግ የሚሰራው ለኦርቶዶክሳውያን ብቻ ነው፣ ለኛ ብቻ የሚሰራ ህግ ነው። ትናንትና ወንድማችን ኡፌን ቤት ለቤት ሲያሳዱት፣ በድንጋይ ሲወረውሩት፣ መኪናውን ታርጋውን የተናገሩ በየቲክታክ ላይ ሲያወጁ፣ እዚህ ብሎክ ላይ ነበር የሚኖረው እያሉ ሲናገሩ፣ ከዚህ ነው የወጣው ይሆንና እያሉ ቪዲዮ ሲለቁት ሲያባሩት፣ ምንም ያለ ህግ ዛሬ ወንድማችን ባሮክን አንዲት እናት ቤት ሄርክ ብሎ ለዛውም አስፈቅሮ ለገባ ልጃችን አስረውታል። ስለዚህ ይሄ ህግ የሚሰራው ለኛ ለኦርቶዶክሳውያን ብቻ ነው። ይሄ ግፍ ነው፣ በእውነቱ ይሄ ግፍ ነው። ይሄ እግዚአብሔር ይጠይቃቸዋል። ዛሬ የሚጠይቁ አባቶች ባይኖሩም፣ ዛሬ ፖለቲከኛ የሆኑ አባቶች ቢኖሩንም፣ ዛሬ ዘረኛ የሆኑ አባቶች ቢኖሩንም፣ ዛሬ ልጆቻቸው የማይሳሱ ተኩላ የሆኑ አባቶች ቢኖሩንም፣ ከተኩላ ጋር የሚተባበሩ ተኩላ የሆኑ አባቶች ቢኖሩን እንኳን እግዚአብሔር ይጠይቃቸዋል። እመኑ፣ እግዚአብሔር ይጠይቃቸዋል። ይሄን ነገር ዝም አይላችሁም። እግዚአብሔር ይሄን ነገር የምታደርጉ ያዩ ዝም የምትሉ አባቶች እግዚአብሔር ዝም አይላችሁም። ዛሬ ኢትዮጵያ ውስጥ ብዙ ፈርዖኖች አሉ። እነዛን ፈርዖኖች እግዚአብሔር ያጠፋቸዋል፣ አትጠራጠሩ። የአንዲት ራሔል እንባ ነው የሚያስፈልገው፣ ያጠፋቸዋል። የአንዲት እናት እንባ ነው የሚያስፈልገው፣ የአንድ አባት ወንድም እንባ ነው የሚያስፈልገው። ጽርሐ አርያምን ሲነካ ያ እንባ ያጠፋቸዋል። እግዚአብሔር ሲያጠፋው ፈርዖን ብቻ አይደለም የሚያጠፋው፣ ከፈርዖን ጋር የተባበሩትን ሁሉንም አንድ ያጠርጎ ነው የሚያጠፋው። የፈርዖን ወታደር በሙሉ ከነ ፈርዖን ባህር ውስጥ እንደሰመጠ በኤርትራ ባህር እንደቀረ እናንተም አውራችሁ በዚህ ምድር ላይ ትዋጣላችሁ። ተሰንጥቃችሁ ትውጣችኋለች። እመኑ፣ አትጠራጠሩ። ይሄን ነገር ዝም የምትሉ ምንም የማትናገሩ ልጆች ሲወሰዱ ከቤት መጥቶ ሲወስዷቸው ቅዱሳን ሲሳደቡ የሳደቡ ተሸልሞ እኔም አሁን ያለው ህግ የሳደበን አካል ሸልሞ ወደ ሀገር ወደ ውጭ ሀገር ሲሸኘው እያሹ ዝም የምትሉ አባቶች፣ በእኛ ላይ የምትቀልዱ ሙድ የምትይዙ የተፈለገ ነው ከሀገር እንዳይወጣ አርጋር ያሹ የምትቀልዱ አባቶች እግዚአብሔር ይጠይቃቸዋል። ለመንጋው ትጠይቃላችሁ። መንጋውን ጠብቁ፣ ለመንጋው ራሩ ነው የተባላችሁት። እንደ ክርስቶስ እረኛ መሆን ነበረባችሁ፣ አልሆናችሁም። እግዚአብሔር ይጠይቃቸዋል፣ ይፈርድባቸዋል። እግዚአብሔር ጠብቁ፣ ይፈርድባቸዋል። እቺ መሬት ከላይ እግዚአብሔር አዟት ተሰንጥቃ ትወጣችኋለች። ጠብቁ፣ ዋጋ ትከፍላላችሁ አንድ ቀን። በእናንተ ምክንያት እናንተ ባነሳችሁ ጸብ፣ እናንተ ለስልጣን ብላችሁ ለብሔራችሁ ብላችሁ ባነሳችሁ ጸብ ዛሬ ኦርቶዶክሳውያን ልጆቻቸውን አጥተው በዓል ቀን በእንባ የሚያሳልፉ ጥቁር ለብሶ የሚያሳልፉ ጧፍ የሚለኩሱ እናቶች አሉ። ስለዚህ እናቶች እያስተዋችሁ ዛሬ ልጆቻችሁን አሳልፋችሁ የምትሰጡ አባቶች እግዚአብሔር ይፈርድባቸው። ጠብቁ። የሕግጋትም እንደዛው ለኛ ብቻ አንቀጽ የምትጠቅሱ ለኛ ብቻ ግን የምትናገሩ ህጉ ለኛ ብቻ እንደሚያደርጋችሁ የምትናገሩ እግዚአብሔር ይፈርድባችኋል። ቤተክርስቲያን ውስጥ የምትገኙ ይሁዳዎች ወንድማችን አሳልፋችሁ የሸጣችሁ የሰጣችሁ እግዚአብሔር ይፈርድባችኋል። ጠብቁ።
ለሁላችሁም እግዚአብሔር በየተራ መልሱን ይመልሳል። አትጠራጠሩ። ይሄን ነገር አትጠራጠሩ። ቅድም ብለናል። እናታችን ምንም ነገር ልጁ አላረገኝም አመሰግነዋለሁ ብላ ከአንደበቷ አብራ ተናግራለች። መስራት እንችላለን። እንተምን እንመለስ። ያበባ የኔ ቆንጆ ወይ ልጄ ወይ ልጄ ወይ ልጄ ወይ ልጄ ወይ ልጄ እንዴት ልሆንልሽ? እኔ አላቅም እሷ ትመልስልሽ። ድንግል ማርያም ትመልስልሽ፣ ከነ ልጇ ትመልስልሽ። ልጄ እሷ ትመልስልሽ፣ እሷ ትድረስልሽ። አንደበት የለኝም እኔ ቃል የለኝም ሰዎች፣ እኔ ቃል የለኝም። ወላዲተ አምላክ ድንግል ማርያም እሷ ከነ ልጇ ከዚህ መከራ ታውጣሽ። አደራችሁን አትንኩብኝ፣ እንዳትገሉብኝ። ልጄ አትግደሉ፣ ይቅር በሉልኝ። መስማም ወይኔ ኦሆ እንዴት ልሆነው? እግዚአብሔር እንደርዳኝ ብቻ ከጎኔ ቁም። በቃ በለኝ መላለም፣ በቃ በለኝ። እውነት እኔም በቃ በለኝ። እስቲ ልጅህ ነኝ አስበኝ። እናቴ ድንግል ማርያም ይቅር በይልኝ፣ ከነ ልጅሽ ይቅር በይልኝ። ወይኔ እኔ ውስጥ እሳት አለ፣ ይቅር በይልኝ። እርስዎ እነ ብሩክን ካሳው እነ ብሩክን እስር ቤት ፖሊስ እየፈለጋቸው እንደሆነ ነው የሚያወሩት። ካሳው ሊከሷቸው ይፈልጋሉ? ኧረ አልፈልግም። እነሱ የመጡት ልጅቷን ሊደበድቡ ነው እርሶ ቤት? ሁለት ነገር ማረጋገጥ ነው የፈለግነው። ልጅቷ አለች ወይስ እናንተ ከጀርባ አላችሁ የሚለውን ነው ያሉት። በቃችን ቃል ተናግረዋል። ከዛ ውጪ የለም። እኔ መክሰስ አልፈልግም፣ መጣላት ከማንም አልፈልግም። ወንድ ስለሌለ ነው አይደል እንደፈለክ ገብተህ የፈነጨኸው? ያቺን ምስኪን እናት በባዶ እግሯ እያስኬድክ ያስለቀስካት ወንድ የለም። ይሄም ልጅ ሆነ ሌሎቹም ለእናትየው አስቦ ይመስላሉ አይደል? በጭራሽ አጀንዳውን ለማስቀየር ነበር። ይሄን ቪዲዮ ኮፒ ሊንክ ሪፖስት በማድረግ ለዓለም አዳርሱልኝ። አንዴ እናታችን ምን እያሉ እንደሆነ ሰምተን እንመለስ። የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ቪዲዮ ላይ የምናየው ነገር ስለነበረ እስቲ ይንገሩን። እስቲ ማዋከብ አይደለም። ሲመጡ የህግ እንትኖችም ከውጭ እንዳሉ ተናግረዋል። አሉ አብረውን የህግ እንትኖች ብለዋል ሰዎች። አዎ ስልክ የሚደወልላቸው ስልክ አለ። ኑሩ አይኑሩ ሰዎቹ አልገቡም ነኛ። ከውጭ ግን የህግ ሰዎች አሉ ብለዋል። ይሄን እንግዲህ አዋክቦት ነበረ ገፈታትረውት። አልገፈተሩም። ቤቴ አይደል እንዴ ልጅ እናታቸው ነው ለሚገፈተሩት እሱን አልገፈተሩም። ይሄ ነው እንግዲህ እናትየው ምንም አልሆንኩም ልጁን አመሰግናለሁ ብላ ልጅቷ አዝና ኦርቶዶክሳን ይቀበሉኝ ማሉ ስትል ወንድማችንን በርቶ ማሰር በጣም የሚያሳዝን ነው። በጣም ማን ነው ክስ የመሰረተበት? አቃቢ እዚች ልጅ ላይ ብሎ ክስ ያልመሰረተው ኦርቶዶክሳን ስሜታዊ ሆኖ ሲናገሩ የሰማ ሀገሬ በጠብጥ ነገር እንደሆነ እያወቀ ለምንድነው ክስ ያልመሰረተው? ዛሬ ለወንድማችን ብሩክ ሲሆን ለምን ክስ መሰረተ? ለምን አሰረው መንግስት? ዛሬ ለምን ቸጀላ አስራትም? ለምን ትዝታው ሳሙኤልን ሸልሞ ከዚህ ሀገር ሸኘው? ለምን አላሰረው? የተክለሃይማኖትን ስዕል የአባታችን የጻድቁን ስዕል እንዲህ ላይቭ ገብቶ እንዲህ የሚቀደው ካለ ለምን አላሰረም? ለምን አታስሩ? ነባይ ተቅሳን የሚጫወቱን ቤተክርስቲያን የሚሳደቡትን ለምን አታስሩ? አያችሁ ይሄ ነው። ይሄን ነው ዛሬ ተሸክመን የምንቀመጠው። ይሄን ነው ዛሬ እያየን በጣም ያሳዝን ነገር። ምን አይነት ዘመን አይደረሰ እግዚአብሔር ያውቀው። እኔ የማፍረው በህጉ አይደለም በመንግስቱ አይደለም። እኔ የማፍረው በአባቶቼ ነው። እኔ የማፍረው ይሁዳ በሆናችሁ ኦርቶዶክሳውያን ነው። በአባቶቻችን እናፍራለን። አባቶቻችን ወይ በእናንተ እናፍራለን። አራት ነጥብ። በጣም ነው የምታሳፍሩ። በጣም ነው የምታሳፍሩ ከምነግራችሁ በላይ በጣም በእናንተ አፍራል ተሸማቀናል። ቤተክርስቲያን አዋርዳችኋል። እርግጠኛ ነኝ እናንተ አባቶች የምትባለው ሊቃነ ጳጳሳት ናችሁ። ይሄን ልጅ ያሳሰራችሁት ከእናንተ ውስጥ ነው አንዱ ከሱ ያሳሰረው። ይሄን 100% እናጋለን። ገምቱ ከተባለ ደግሞ እንገምታለን ማን እንደሆነ ያሳሰረው መገመት እንችላለን። ስለዚህ ምንም ካልጠቀማችሁ እዛ ጋር መቀመጣችሁ በወር ሁለት ጊዜ ስብሰባ ማድረጋችሁ ለሚራው ለማይራው ችግኝ መትከራችሁ መጽሐፍ ስገዙ ነበር እኮ ትናንትና። አላፈራችሁም እኮ መጽሐፍ ሄዳችሁ የምን መደበር የሚል መጽሐፍ ስገዙ ነበር እኮ። አላፈራችሁም እኮ። እዚህ ደግሞ ወንድማችሁ ተሰቃይ ነበር፣ ቢያስት የፈለጉት ነበር፣ በፋዘር ተከቦ ነበር። ከዛም አልፎ ተርፎ የእናታችን ቅድስት ድንግል ማርያም ስዕል ተቀዶ ኦርቶዶክሳውያን ስሜታዊ ሆነው ኧረ አባቶች የት ናችሁ ሲሏችሁ ነበር። እናንተ ግን መጽሐፍ ለመዝሄዳችሁ ነበር። እናንተ የምትሉት ጸሎት ባረክ ነው። እናንተ የምትፈልጉት ርስት ባስመለስ ነው። ርስታችሁንም ውሰዱ፣ ህንጻችሁንም ውሰዱ፣ ችግኛችሁንም ውሰዱ። ብቻኛ ተውልን እስቲ። በጣም ያሳዝናል እኮ ምን ብለን እንደምንናገር
እንዴ እግዚአብሔር ይሄን ተናገራችሁ ብሎ ሲኦል የሚያስገባ ከሆነ ያስገባል። ጀምር ያለበት የትራው ሲኦል ነው የሆነብን የሚገኘው። ከዚህ በላይ ሲኦል የለም እኮ። ከዚህ በላይ እያየን የምንቃጠልበት ሲኦል አለ እያየን። አባቶቻችሁ ናችሁ አክብሩ የምትሉ ይሁዳ ሆናችሁ ኦርቶዶክሳውያን በዝቋላ በሲታረዱ የማይናገሩ አባቶች የምን አባቶች ናቸው? እኛ የምናውቃቸው አባቶች ህይወታቸውን ይኸው እንኩ እቺ ነገር ከምታፈልሱ እጅ ለሰን ከምታፈልሱ እንኩ ህይወታችንን ብለው አሳልፈው የሚሰጡ እንደና አቡነ ጴጥሮስ ያለ አባቶች ነው የምናውቀው። ሌላ አናውቅም ከዚህ ውጭኛ። በጣም ነው የምታሳዝኑት፣ በጣም ነው የምታሸማቅቁት። በእውነት በዚህ ዘመን በመኖራችን እናፍራለን። እኛ አሁን ኦርቶዶክሳውያን ወጣቶች በዚህ ዘመን በመኖራችን እናፍራለን። ቤተክርስቲያን አዋርዳችሁ ክብሯን አውርዳችሁ የራሳችሁን ክብር አውርዳችሁ ግብረ ሰዶማውያን ስትባሉ ምንም መናገር የማትችሉ አባቶች ምንድነው ጥቅም? ምንድነው የምትጠቅሙት? እኛ አሁን እግዚአብሔር በሚያውቀው ምንድነው ጥቅም? እናንተ መኖር ለቤተክርስቲያን ፋይዳው ምንድነው? ክነት ነው። አፍርሳችኋል እኮ እናውራበትን የበዛው ሁሉ ምንም የጠረገ ነው እኮ ያለው። አባቶች የሚያስፈልጉት ወይ ቅዱስ ሲኖዶስ ያስፈልገው አንዱ ትልቁ ምክንያት ለክህነት ነው፣ ለሐዋርያዊ ስልጣን ነው። አላፈረሳቸውም እስካሁን እሱ ነገር ብላችሁ እንመረመር ወላላ እንመለስ እንዴ? ማሳካት አስፈለገ? በጣም ነው የምታሳፍሩት። ምንም አልቀራችሁም። ምንም ያልበጠባችሁ ያልነካችሁበት ቦታ የለም። ኦኬ አይናው ይሄን ተናገረ ብላችሁ የሆነ ነገር ለማድረግ እንደምትሄዱ እርምጃ አንድ ልጅ ላይ እንደምትንቀሳቀሱ እናውቃለን። አስፈላጊ ሆነ ያለበትን ቦታ እነግራችኋለሁ። ምንም ልታደርጉ ይችላል። ምንም በዛ ከተባለ ብታርዱም ነው፣ ህይወታችን ብታስነጥቁ ነው፣ ብታስደበደቡ ነው። ለምንም አታመጡ። ኦኬ ግብረ ሰዶማውያን ስትባሉ ያልተናገራችሁ አባቶች እኛ ዛሬ እውነታውን ስንገልጥላችሁ ይሄን ምንድነው ይሄ ነገር ስንላችሁ ምን ታስራላችሁ? እግዚአብሔር ይስጣችሁ። እግዚአብሔር የሥራችሁን ይስጣችሁ። እግዚአብሔር ያውጣችሁ። መንጋውን በዚህ መበደል ዋጋ ያስከፍላችኋል። ምን እንሁን እስቲ ንገሩን እስቲ እናንተ። ህግም ብትሉ አክብረን ህግ ብለን አሳይተናቸዋል። ይቅርታም ብትሉ አድርገን አሳይተናቸዋል። እንደው ሹሩሩ ማለትም ኮራ አድርገን አሳይተናቸዋል። ምን እናሳያቸዋል? ምንድነው የፈለጋችሁ? ፍላጎቱ ምንድን? ከባድ ነው። ለመጨረሻ ጊዜ ማለትን የምሻው ቅድም እናንተ ህዝብ ባለበት ማስደመጤ በጣም በእጅ እንደዚህ ያሉ ቆረጣዎችን ተጠቅሞ በማስፈራራት ምናምን ለማስቆም ምናምን እንትን ማለቱን አያችሁት አይደለም? ሊያውም አናውን ነንበር ተጠቅሞ አያችሁ አይደለም? በጣም ጥሩ። ይሄንን የምታዩ ታላላቆች በአጠቃላይ አሁንም ለህግና ለስርዓት ያላችሁን አክብሮት አድንቄ ህግና ስርዓት ፍትህ ሰጪ አካል አለ፣ ህግ ክፍል አለ ብላችኋል። ሳምባውን ቀጥላችሁ አሳዩን። ደስ ነው የሚለን እንደዚህ ያደረገ ሰው በነጋታው ህግ ፊት ቀርቦ ቢወሰንበት። ማንም ይሁን ማን በሚነበብ በሚታይ ነገር በተጨበጠ ነገር ያን ሆኖ ብናይ በጣም ደስ ይለናል። አድርጉትና አሳዩን። ከኛ ጋር አትሞግቱ። አሉ ወንድሞች ሄደው የነብሩኬንም እንትን ምናምን ቲክቶክ ላይ የተቃወሙ ምን ይኮን ታዲያ ቤት ድረስ ገብቶ እንደዛ አድርጎ ከማሳየት ውጭ ምን እናድርግ? ያላከበራችሁ እናንተን ያላከበረንን ህግ ምን አድርገን ቶለሬት እናድርገው? አሁን ብሩክን ልትጥሉ ደግሞ እያሳድዳችሁ የኛው ሰዎች ናቸው የምታረጉት። ተውት ብሩክን። እናንተ በህግ ሂዱና ይህን ጥያቄ ያስመልሱ። ሃይማኖቱ ሃይማኖታችን፣ ሃይማኖቴ ብቻ አይደለም፣ ሃይማኖቱ ብቻ አይደለም፣ ሃይማኖቷ ብቻ አይደለም፣ ሃይማኖታችሁ ነው። ተውት። እሺ ብሩክ የሆነ እርምጃ ወሰደ፣ የሆነ አጠፋ፣ እሺ አላችሁ እና አብዩ ምናምን ቤቷን ስለተናገሩ ጥፋተኛ ብላችሁ ልታስመቷቸው ነው። ችግር የለም። ደስ የሚለው ይሄ የተዋህዶ ድምፅ ላይ የሚሰራው አካል በሙሉ ለአንገቱ ፈርሞ የሚንቀሳቀስ ብትበጥሱት በጥሱት ብሎ የሚንቀሳቀስ ግድ አይሰጥም። ማንም ምንም መስሎ አይሰማውም። ደግነቱ የሃይማኖት አክቲቪስት አድርጋችሁ ታዩናላችሁ። የሃይማኖት ተቆርቋሪ፣ የሃይማኖት ተወካይ። እነዚህን ደግሞ ማን የጠራቸው? ማንም አልጠራም። የቤተ ክርስቲያን ፍቅር ነው የጠራ። አክቲቪዝም የሚባል ነገር የለም። እዚህ ውስጥ ያለው ሃይማኖት ነው። ተከብሮ መከባበር ማስከበር ነው ያለው።
ይሄ የማይዋጥላችሁ ሰዎች እኔን ተው፣ ብሩክን ተው። ሌሎች እዚህ ጉዳይ ላይ ነቃ ተሳትፎ ያደረጉ ወንድሞች በቃ ችግር የለም፣ እኛ መሀይሞች ነን። እናንተ እስቲ ምሁሩኑ ስማርቱኑና በህጋዊ መንገድ ነገሩን ምርጥ አድርጋችሁ አሳዩ። ሄዳችሁ ምናምን ሸላልማችሁ ምናምን ይቅርታስ ብላችሁ አይደለም። እየቀደዱብን እንትን የለም፣ እየገደሉን ወንጌል አለ። እየቀደዱብን ግን ወንጌል የለም። ይሄ ማበረታቻ። ምክንያቱም አይምሮ የተደፈነን ሰው በምንም አይነት ሁኔታ እላዩ ላይ ቅባት አታፈስበትም። በቃ ተደፍኗል፣ ኦልሬዲ ዘግቷል። ለደረቀበት ሰው ነው ቅባት የምታፈስ። ሰው ተመጣጣኝ በቃ በህግ ነው ብላችኋል። በጣም ጥሩ። ህግ ክፍል አለ ብላችኋል። በጣም ጥሩ። 2 ዓመቱን አስወስኑና አሳዩ። ቦታው ሙሱን ተተረፈ ግን መታችሁ ዝም ብላችሁ ቀባብታችሁ ህግ አለ፣ ፍትህ አለ፣ ስርዓት አለ፣ ደንብ አለ፣ ህግ ክፍል አለ አትበሉን። ዘመኑ የሆነ ነገር ቪዥዋሊ በማየት ላይ የተመሰረተ በመጨበጥ ላይ የተመሰረተ። ስለዚህ እመለው ነገር ይሄንን ይሄ ፐርሰናል አታክ ወዲና ወዲ አቁ። በቃ እንደው እኛ ስናነሳው ሐሳቡ የሚያበሳጫችሁ ሰዎች እኛን ተውን፣ ግዴላችሁ። እኛን ስትቀጠቅጡን ሃይማኖታችሁን እያስደፈራችሁ ነው። ያ ማለት እኛ ሃይማኖታችን ጠበቃ ነን ማለት አይደለም። እናንተ ጉዳያችሁን እኛ ጋር ስለምታደርጉ ዋናው ጉዳይ ይሳታ። ተውን። በምንም ነገር እሺ ውስጠት እንሰራለን። በምንም ነገር እናጠፋ ይሆናል። እናንተ ስትደርሱ ሊሆን ይችላል ልክ የምትሆኑት። እኛ ስለቆየንበት ልክ ላንሆን እንችላለን። የጥናት ውጤታችን ወይም የቆየንበት የመረጃ ዳሶ ማቅረብ ሂደት የሚነግረን ነገር አለ። ሂዱና ኢንድ ኦፍ ዴይስን ጠይቋት። እሷ ስትገባ ላይቭ እስቲ ሰሞኑ ስለተፈጸመው ጉዳይ ብላችሁ ጠይቋት፣ ተነግራችኋለች። ሰው እናንተ በደረሳችሁበት ልክ የሆነውን ነገር ለማሳየት ተጉዛችሁ አሳዩን፣ አውረታችሁ አታሳዩ። ደከመን እንደዚህ ያለ ነገር የሆነ ነገር ይነሳል፣ ከግብ ሊደርስ ሲል ትመጡና መሀል ላይ የሆነ ነገር ብለ እስቲ ይሄን ነገር እንማማርበት ግድ የለ እንጥለፈውና አንቶ ትሉናላችሁ። የመማሪያ ማስተማሪያ የመማሪያ ወንበሩንም ጠረጴዛውንም ክፍሉንም ብላክቦርዱንም ቾኩንም መምህሩንም አላጣንም። ያጣነው መከበርን። መጀመሪያ እንከበር፣ ስርዓት ይኑር፣ ደንብ ይኑር። በዚህ ሂደት እንደው ልጅቷን ለማስተማር ለማረም የሚካሄደውን ሂደት ምርጫ የጠፋበትን አካሄድ ለየሆነ ለማቆርፈድና ሌላ አይነት ስጋት ለመፍጠር አትሞክሩ። እኔ በጣም ትላንትና አንድ ሀሳብ ሲነሳ ነበር። እርግጥ በጣም ዲያቆን መዝሙር ጋር አሪፍ ሀሳቦች ተነስተዋል። ራሱ ዲያቆን እየንጨምሩ አንድ ያልተመቸኝ ነገር ወይም ትክክል አይደለም ብዬ የማስበው እዚህ ጋር የሆነ ነገር ጠፋ ብለን ለዛ በምናደርገው እንቅስቃሴ ገጠር ያለን የሆነ ሰው እናስገድላለን፣ የሆነ ገጠር ቤተክርስቲያን ምናምን እናስቃጥላለን። ጥሩ ነው፣ አዛኝነቱ ልቡ ጥሩ ነው። ለዚህ መልሴ ግን አልቀረልንም የሚል ነው። አልቀረልንም። አርሲ ላይ ዛሬም ቀጥሏል። ኦርቶዶክሳውያን እየተገደሉ ነው፣ እየታረዱ ነው። አብያተ ክርስቲያናት እየታሸጉ ነው። ችቦ ገብቶ እስኪቃጠል አጠብቁ። አብያተ ክርስቲያናት በቁማቸው እየተዘጉ ነው። አሁን ዘመን አመጣሹ ፋሽኑ ደግሞ አታቃጥሉ፣ ዝጉ ነው። ለምን ታቃጥላላችሁ? ሀብት ንብረት ከሚወድም ዝጉትና ጊዜውን አሳልፈን ጠራራ ፀሐዩ አለፍ ሲል ደመናው ሲዳምን ስትራክቸሯን ቀየር አድርገናል፣ ለሌላ ጉዳይ እንጠቀማታለን። አልቀረልንም። ባልቀረልን ጉዳይ ላይ ይፈጸምብናል ብሎ መስጋት ምን ማለት? አይሆንም። አንሰራሩ ብሎ እኛ አንሰባሰብ፣ እኛ እንደራጅ፣ እኛ ምንም አይነት በቃ በድን ሆነን እንቀመጥ፣ እነሱ ደግሞ እንደፈለጉ ይፈንጩ ብሎ መፍቀድ ነው። ይሄ ልዩ ፍርሃት ነው ለኔ። ትክክል አይደለም። አሁንም የሚያስከብረንና የሚያከባብረን የትኛውም እርምጃ ያለ ስጋት መካሄድ ነው ያለበት፣ መካሄድ አለበት። እንደዛ ነው። አንድ ቪዲዮ ስንሰራ እንዴት ሄዶ የመንደር ሰው መንደር ሰፈር ብሎ እንዴት ይናገራል ምናምን ከምትሉ በመንደር በሰፈር በአካባቢ ተደራጅተህ ነቅተህ ጠብቅ። እንደዚህ ያለውን ድርጊት አውግዝ።
ባይዘዊ የሚደራጀው ወይም ደግሞ የሚሰባሰበው የግድ ኦርቶዶክሱ ብቻ አይደለም። ጤናማ አእምሮ ያላቸው ፕሮቴስታንት እህቶች ወንድሞች አሉ ሲያወግዙ የነበሩ ትክክል አይደለም ሲሉ የነበሩ የእስልምና እምነት ተከታይ ወንድም እህቶቻችን አሉ ትክክል አይደለም የሚሉ በቃ እንደዚህ ያለው አያኖረንማ እንዴ። ስለዚህ በጣም 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 በከፍተኛ ሁኔታ ይታሰብበት። ይህን የምትሉ ሰዎች በጣም አስቡበት። ይህንን ነው ለማለት የምፈልገው። በተቃርኖ ነገሮችን የምታስኬዱ ሰዎች ለተፈጻሚ ተግባራትም ደግሞ ቦታ ሰጥታችሁ አሳዩ። ይህን ለማለት ወዳል ነቃ ተጋ ያሉ የህግ አሰራሮች በዚህ ልጅ ዙሪያ ጠንከር ተብለው እንትን እያሉ በግል ደረጃ የሚሞክሩ አካላት አሉ። ለነሱ እንዲሳካላቸው ምኞታችን። ያ ካልሆነ ግን አሁንም እናቷ ተገኝተዋል። አካባቢ መንደር፣ ሰፈር እና ያላችሁ ሰዎች አሁንም ደግሞ ይቺን ልጅ አስተምሩ። ወንድማችን ባሮክ እግዚአብሔር እንግዲህ ባለበት ይጠብቀ፣ ሰላም ያርግ። ምን እንላለን? ያ ነገር ጸልዩለት ወንድማችን ባሮኬ። በቀጣይ እንግዲህ አዲስ መዘካራ ይችላልቸው የሚቀርብ ነው የሚሆነው። ቸር ቆዩልኝ።